በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 20 ቀን የሚከበሩ የቅዱሳን በዓላት። በዓለ ሕንጸታ። በዚች ቀን በአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን በአምላክ እናት ስም ታንጻለች። ጥንተ ነገሩ እንደምነው ቢሉ ለስም አጠራሩ ጌትነት ይሁንና አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ሁሩ ወመሃሩ ኩሉ አሕዛብን ሁሉ ሂዱና አስተምሩ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ባላቸው ቃል መሠረት ዓለምን በወንጌል ያርሷት ዘንድ በዕጣ ተካፍለዋታል። የሰው ልጅ ድኅነቱ የሚፈጸመው ቅዱስ ሥጋውና ክቡር ደሙን ሲቀበል ነውና የዮሐንስ ወንጌል ምዕራፍ 6 ቁጥር 56። አበው ሐዋርያት ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበር። በመጀመሪያ በጽርሐ ጽዮን ቀጥሎም በተለያዩ ሰዎች ቤት እንዲህ ይከናወን ነበር። ለጸሎት ሥራ ደግሞ አንዳንዴ ምኵራበ አይሁድን ይጠቀሙ ነበር። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅጉን በዛ። በተለይ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባት አመጡ። በዚህ ምክንያት መምህራን ሕዝቡን ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ቢሏቸው እኛ ምን እናድርግ የምንጸልይበት እንደሆነ የለን ሲሉ መለሱላቸው። ነገሩ ሲያያዝ ከደጋጉ ሐዋርያት ጳውሎስና በርናባስ ደረሰ። ወዲያውኑ አንዳንድ ወንድሞች ለምን አናንጽም ብለው ነበር። ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አለ። ለዚህ ነው ዛሬም ሊቀ ጳጳስ ካልፈቀደ ቤተ ክርስቲያን የማይታነጸው። እዚያ ቅዱሳን ጳውሎስና በርናባስ ሐዋርያቱ ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱ። ሊቀ ሐዋርያቱም የጌታችን ፍቃድ መሆኑን እናውቅ ዘንድ ተያይዘን ሱባኤ እንግባ ብሎ አዋጅ ነገረ። በዓለም ያሉ ክርስቲያኖች ሁሉ በአንድ ልብ ሱባኤ ገቡ። በሱባኤያቸው መጨረሻም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በግርማ ወደ እነርሱ ወረደ። ሁሉንም ሐዋርያት በደመና ጭኖ ፊልጵስዩስ አደረሳቸው። ከከተማ ወጣ ብሎ ባለ መሬት ላይም ቤተ ክርስቲያንን በእናቴ ስም አንጹ ብሎ አዘዛቸው። ለቅዱስ ጴጥሮስም 3 ዓለቶችን ሰጠው። እነዚያን መሬት ላይ ተክሎ ጌታችን ቆሞለት ሐዋርያቱ እየተራዱት ግርምት የምትሆን 3 ክፍል ያላትን የመጀመሪያዋን ቤተ ክርስቲያን በ52 ዓመተ ምህረት በዝች ቀን አንጿል። ቤተ ክርስቲያኗን ነገ ጌታችን ቀደሳት የምንል ነንና ይቆየን። አምላካችን የድንግልናቱን ፍቅር፣ የተቀደሰች ቤቱን ጸጋ፣ የብሩካን ሐዋርያቱን በረከት ያሳድርብን። ሰኔ 20 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። እመቤታችን ቅድስት ድንግል ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱሳን ሐዋርያት፣ ቅዱስ ኤልሳዕ ነቢይ ዕረፍቱ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኒዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 28። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበሩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን።
በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት